አይ የኔ ቆንጆ የኔ ቀበጥ በመጀመሪያው በራስሽ ቤት ጠፍተሽ ነበር። ዛሬ በራስሽ ዩቱብ ቻናል ከች ስላልሽልን በራስሽ ቤት ስለመጣሽ ዌልካም ብለናል። በጣም ደስ ብሎናል። እንኳን ከባለቤትሽና ከልጅሽ ጋር እንኳን ሰላም መጣሽ ልበለው ብዬ ነው ቤተሰቦቼና በዚህ አጋጣሚ ዛሬ ግን በለቀቃችሁት በሄርሜላ ዩቱብ ቻናል ቪዲዮ ብዙዎቹ ቦታ አላስደሰተንም። የዛሬው የአብርሽ ሁኔታ ምንም ደስ አላለንም፣ ምንም አላማረንም። ብዙ ተመልካች ጋም ጥርጣሬ ፈጥረዋል። ምናልባት ደግሞ እኔም እየተጠራጠርኩ ነው አሁን ላይ ምናልባት አብርሽ ራሱ ሩታን ለመበቀል ነው እንዴት ተጠጋት እያልኩ እያሰብኩ ነበር። ምክንያቱም በብዙዎቹ ዘንድ ያው የሆነ ደስ የሚያይን ነገር ነው የዛሬው ቪዲዮ ብዙዎቻችን ዘንድ የአብርሽ ነገር እየፈጠረው። ምክንያቱም ትናንትና አባወራ ሲሸት የነበረው ጀግና ጀግና ሲጫወት ሚስቴን አትንኩብኝ እያለ ሲል የነበረው ሰውዬ ዛሬ ሄርሜላ ስትመጣ ደግሞ ወዲያውኑ ተገልብጦ እንግዲህ ለሷ ባይኑ የሚነግራት ነገር እስካለ አለ እስከሚባል ድረስ አትሂጂ አይነት ነገር እጇን እያያዘ ማለት ነው። እጇን እያያዘ እንደዚህ አይነት ነገር እየፈጠረ ብዙዎቻችን ዘንድ ምንም የሚያምር ነገር ዛሬ አላየንም። ተጠራጠርኩ እኔ በበኩሌ። ቤተሰቦቼ አብርሽ እያስመሰለ ነው እንዲህ ሄርሜላን ሳይሆን አሁን ላይ መሸሽ የፈለገው ሄርሜላን ሳይሆን ሩታን እንደዚህ ቆዳውን አለስልሶ ገብቶ ሩታ እንዲጎዳት ነው እንዲህ እያልኩ ነው። እግዚአብሔር ይሄ ነገር በብዙ ዘንድ ተመልካቾች ዘንድ ብዙ እንትን ፈጥሯል። የሆነ ደስ የማይን ነገር ጭሮብናልና ሩታዬ በእርግጥ ይዘሽው ወተሻል። አሁን ላይ ያው እንዳለችው ሐኪም ቤትም ሄደን ያው ጤናው ደህና እንደሆነና ያው ጭንቀት አንዳንድ ነገሮችን ለመርሳት የሚሄድበት መንገድ እላው ላይ ጭንቀት እንደፈጠረበት እንደውም እግዚአብሔር ይመስገን ስኳር፣ ደም ግፊት ምናምን እንደሌለበት ነው። እግዚአብሔር ይመስገን። እኛ እኮ ዶክተሯም ስትናገር ሰምተናል። አብርሽ ሙሉ ጤነኛ እንደሆነ ሰምተናል። ግን የዛሬውና የትናንቱ ነገሩ ይለያያል። ሩታዬ ጥንቃቄ አድርጊ። እኔ እንደ እህትነት አሁን ሩታን መመክራት ነገር ቢኖር ቤተሰቦቼ የልጇ አባት መሆኑ እንዳለ ሆኖ እሷ የምትታገለው ነገር አሁን ላይ ስረዳት ብቻዋን እየታገለችው ነው። እሱ ወንድ በቀላት እየገባ ነው። እንዲ አብርሽ የልጅን አባት በእንደዚህ አይነት ሁኔታ እንደ ባብ ቆዳን አለስልሰ ሄርሜላ ለመሸሽ ነው እያልን እኛ ብዙ ጊዜ እሷን አይፈልግም ለዛ ነው እሷን ለመራቅ ነው እንደዚህ ሆነው እያልን ስንል አንተ ግን በተገላቢጦሽ እሷን ስታይ ሌላ ነው፣ ወዲያውኑ ደግሞ ሩታን ስታይ ሌላ፣ ሄርሜላን ስታይ ሌላ። እኛ ብዙ ጊዜ ነገር ደጋግመነዋል። አብርሽ እኮ ከበፊትም ሁለቱ ጋር መጫወት ይፈልጋል። በነገራችን ቤተሰቦቼ ሩታ ጋም ሄርሜላ ጋር መጫወት ይፈልጋል። ሁለቱንም ማጣት አይፈልግም። ውሽሚትም እንደ ውሽሚነቱ አስቀምጦ ደበር ሲለው ከሩታ ጋር የሆነች ክፍተት ስትፈጠር ሄርሜላ ጋር ሄዶ ያንን ድብርቱን ምናምን ማራገፊያ አድርጎ ለማስቀመጥ ሄርሜላንም ይፈልጋታል። ማጣት አይፈልግም ሄርሜላንም። ለምን ከሩታ ጋር የሆነ ክፍተት ሲኖር ማስረሻው ናት። እንደ ማስረሻ ጊዜ እንደ ማሳለፊያ ነው ሄርሜላ የሚጠቀማት። ሚስት እዛ ጋር ደግሞ የሆነ ነገር ሲኖር ደግሞ ወደ ሚስቱ ጋር ደግሞ የልጁ እናት ናት። ልጁንም ማየት ይፈልጋል፣ ሚስቱንም ማጣት አይፈልግም። እና ምናልባት እንደዚህ አይነት ጨዋታ ሊጫወት ነው ካል እንደዚህ አይነት ሁኔታ ያው መስጠልና ሁን ያለበትን አስመሳይነቱን አይቀጥልበትም ነበርና እግዚአብሔርን ዛሬ በጣም አብርሽን ተጠራጠርኩት። መጀመሪያ የሄርሜላ መምጣትም አናዶኝ ነበረ ከቂጣቸው ስር ሶኮሶክ። የእሱ ደግሞ ተጨምሮ አስቡት። ትናንትና አትንኩብኝ ሚስቴንማ እንድትናገሯት አልፈልግም፣ እንደውም ጨጓሯን ያማታን እያለ እንደውም እሷ ናት በል ያሉ ከእነሱ ናቸው እያሉ እንደውም እነ ቡዜና ዴቭ እያሉ የነበሩት ሰዎች ተመልሶ ደግሞ ሄርሜላን እጅ አይኗን መናገር ፈልጎ እኔ ብያችኋለሁ አድር ቪዲዮ ላይ ቅድም በሄርሜላ በለቀቀችው ቪዲዮ ላይ ነግራቸዋለሁ። የሆነ ነገር መናገር ፈልጎ እነሱ የፈሩት እነሱን ሩታና ኤፊን የፈራው ነገር ያለ እስከሚመስል ነበር በአይኑ የሚያወራት ሄርሜላንና አብርሽ ለምን አስፈለገ? ሩታ እኮ የልጅህ እናት ናት። እውነት ነው። እኔ ቅድም ጓደኛ ስትናገር ሰምቻታለሁ። እግዚአብሔርን በጣም ነበር ተመስጬ ሳዳምጣት የነበረው። እዚህ ጋር ሁላችሁም ያው ጓደኛ ስላችሁ ዩቱብ ቻናል እንግዲህ የኔ ምርጥ ጓደኛ ናት። ሩታን በጣም ነው ጠግ ድረስ የምትወዳትና እኔ ብዙ ጊዜ ሽር አደርጋታለሁ እየገባችሁ ብታዳምጧት። አንደበተ ርቱዕ ስለ ሩታ ደግሞ ሽንጧን ገትራ የምትከራከር እግዚአብሔር እንደው ምርር ብላ ነው ስለ ሩታ የምትናገረውና ቅድም ስለ እሷ ራሱ ስትናገር በጣም ነበር በጥሞና እየሰማሁት ያለሁትና አብርሽ ትክክል ነው። ልክ በግዳጅ ሩታ ስራው እንዳለች ነገር እኔ እንደውም ቅድም ምናልባት የባለፈው አይነት ነገር ተደግሞ ሩታ እንደባለፈው አድርጋ የሆነ የተቃረጸ ነገር ይዛበት ምናምን ነው። ሁኔታው እኮ እንደዛ ነው የሚመስለው። ቤተሰቦች አብርሽ ሁኔታው የሆነ ነገር እንደተያዘበትና በግድ ታስሮ የተቀመጠ ነው የሚመስለውና ለምን ይህንን አስፈለገ? እስቲ ሩታዬ መቼም የአንዳንድ ቪዲዮዎችን እንደምትመለከቱ ከንግግራችሁ እንረዳለን። ብዙ ጊዜ ብዙም ስትናገር ተለካ እኛ ምን
የምንሰራውን ቪዲዮ ታያላችሁ እስከምል ድረስ ነውና ሩታዬም ቅድም ስትናገር እየሰማው ነበረ። ያንቺንና የአብርሽንና የልጅሽን አንድ ላይ መሆን የሚጠላ ሴጣን ብቻ ነው። ሲቀጥል ደግሞ ዝሙት አበረታቻት የሆኑ ወደ ሄርሜላ እንዲሄድ የሚፈልግ ዝሙት የሚያስፋፉ ካልሆኑ በስተቀር ልጅ ከእናት ከአባቱ ጋር ማደግ አለበት ብለን ስለምናምን እንዳልሹም ደግሞ እኛ ደስተኛ ነን። ግን በሰላማዊ መንገድ በትክክለኛ መንገድ ቢሆን ማለት ነውና እኛ ደስተኛ ነን። ሩታዬ ከባልሽ ጋር ከልጅሽ አባት ካብራችሁ ቀጥላችሁ ደስ የሚል ህይወትን ትዳርን እንደገና እንደ አዲስ ትዳራችሁን አድሳችሁ ሰው ሳታስገቡ ንፋስ ሳታስገቡ አብራችሁ በቀጥሉ ይሄ የሁላችንም ኦዲየንስ ምኞትና ጉጉት ነው ቢሆን ፈጣሪ ቢፈቅድ ማለት ነው። ግን አሁን ላይ ሳይ አንቺ ብቻሽን እየደከምሽ መሰለኝ። እሱ እኮ ሰምቶ ቀረ ባህር ውስጥ ያለ አሳ ይመስል ስምጥ ብሎ እዛ ውስጥ ቀረ። ሩታዬ ሊያግዝሽ አልቻለም። ሲቀጥል እስቲ ሄርሜላ ዩቲዩብ ቻናል የተለቀቀውን ቪዲዮ እስቲ የባልሽን ሁኔታ ውስጥ ሩታዬ ዞር ብለሽ እስቲ ምን እያደረገ ነው? እሷን ሲያይ ለምንድን ነው አይኗ የሚያየው? ሄርሜላን መተው እየቆጨው ነው? መራቁ እየቆጨው ነው? አንቺን ሌላ ነገር ውስጥ አንቺን መሀል ላይ ማር ሰርከፍስ ውስጥ አስገብተው አንቺን እንደፈለጉ ሊያደርጉሽ ለስንተኛ ጊዜ አብርሽ ሊጎዳሽ ነው? እኛ አንቺ ትጎጂዋለሽ ብለን ስንፈራ እሱ በእጃ ዙር ወንስ አንቺን ሊጎዳሽ ነው? እንግዲህ የራስሽ እህቶች ጋር እኔን ጨምሮ ብዙ ኦዲየንሶች ተመልካቾች ጋር ቅሬታ ፈጥሯል። ዛሬ የአብርሽ ሁኔታ ትናንት ሌላ አብርሽ ነው፣ ዛሬ ሄርሜላን ሳያት ያውን ቤቱ ድረስ መጣ ሌላ አብርሽ ነው። እሷን ሲያይ አይናገርም አይጋገርም። አንቺ ብቻና እህት ወንድሞቹ ሲሆን ግን ሚስቴን አትንኩብኝ፣ አትድፈሩብኝ፣ እንደዚህ አባወራ ያጫውተዋል። ዛሬ ለምን በሄርሜላ ፊት አላለም? ስትዳብሰው ድሮ አይንሽ ዳፈር የሚላት ሰውዬ ዛሬ ስትነካካው ስትስመው ለምን ላስ አለ? ተመቸው። ለምንድን ነው ስትስመው ስትዳብሰው ተመችቶ ጸጥ አለ? ሌላ ጊዜ እኮ አትጠጊኝ እጇን መግፋት አንቺ ፊት ሲሆን ለምን ያስመስላል? አብርሽ እውነቷን ነው ጓደኛዬ እንዳለችው አሁንም ቢሆን በማስመሰሉ ሰምጦ ነው ያለው። ወይም ደግሞ አንቺን ሊጎዳሽ ሊበቀልሽ ነው ብዬ እኔ ተጠራጠርኩ። እግዚአብሔር ይቅር ይበለን። እኛንም እኮ ወንጀል ውስጥ እየከተቱን ነው። እግዚአብሔርን ነው ምላችሁና በዚህ አጋጣሚ እንግዲህ ሉልዬን ይዛ ሩታዬ እንዳያችኋት ያው ቀሚሷ በርግጥ ጠልፋው ሊጥልሽ ነው። ሩታዬ ቀሚስሽ ጠልፎ ሊጥርሽ ነው። ያው ወጣት ነሽ ግን ይስተካከል። አንቺ አሁን የልጅ እናት ነሽ ማለት አርጅተሻል ማለት አይደለም። ግን ደግሞ ሩታዬ ቀሚስ ረዘም ያለ ብትለብሽ ከጉልበትሽ ረዘም ቢል እናቴ ሞዴል እኮ ታስነቂያለሽ። እግዚአብሔርን ሞዴል ታስነቂያለሽ። ለአብርሽ እኮ ትበዥበታለሽ እንጂ አታንሽበትም ነበረ። እና ሩታዬ አንቺም አሁን ራስሽን መጠበቅ አለብሽ። ራስሽን ጠብቂ፣ ነቃ በይ። ከቤተሰቦች ውጭ የአብርሽንም ሁኔታ ጠርጥሪ። በእርግጥ እኔ ሩታን ተውና ኤፍሬም ሩታን ይጎዳታል ብዬ አላስብም። ግን የአብርሽ ሁኔታ አላማረኝም። ምንም ደስ አላለኝም። የአብርሽ ነገር ቤተሰቦቼ ምንም ነገር አላስደሰተኝም ሁኔታው። እና ተጠንቀቂ፣ ራሽን ጠብቂ። ባልሽን ቅድማውን ስትናገር እየሰማው ነበረ። ስለ አንተ ብዙ ተመልካች ይጨነቃል፣ ስለ ጤንነት ብዙ እያሰቡ ነው እና ተናገር ስትለው እኔ ደህና ነኝ፣ ጤና ነኝ፣ እግዚአብሔር ይመስገን፣ ሰላም ነኝ ያለው ብዙም እኮ አይናገርም። እንደ ድሮ እኮ አይደለም ቤተሰቦቼ። እና ለምን እንደዚህ መሆን ፈለገ? ምናለው አንዳንድ እኛ ብዙ ፈረድን። እሺ ሄርሜላን አጥረገረግን። ራቂ ካጠገቡ፣ ልጁን ያሳድግበት፣ ዳሩን ይምራበት፣ ይሄ ልጅ ወደ ሚስቱ መለስ ፈልጎ ነው ብለን እሷንም ሴት መሆኗን እንድትጠላ አድርገን ራቂ ውጭ ከህይወታቸው ብለን አለን። እሱ የሚያሳያት አክት ግን እሷ ስትመጣ ጸጥ ሳይለንት ነው። ሄርሜላ ስትመጣ ለቡዜና ለዴቭ ለቤተሰቦቹ ሲሆን አባገነን ይሆንና አባወራነቱን ያሳያል። ያቺ ስትመጣ ደግሞ እንደዛ ስታባብሰው ስደባብሰው ዛሬማ ለስጠ ተመቸው እጇ ሁሉ ማለት ነው። እና ሩታዬ ጠርጥሪ፣ ሞኝ አትሁኝ። እንደውም አሁን ሳይሽ ከአብርሽ ይልቅ አንቺ ትመስኛለሽ ሞኝና የዋህ። የእውነት ምናልባት የሚጎዳሽን ሰው እያወቅሽ አይመስለኝም። ሩታዬ ጠርጥሪ፣ መጠርጠር አይከፋም። የልጅሽ አባት ነው። ግን ሙሉ ለሙሉ እምነት ባትጥይበት በአብርሽ ራሱ ጥሩ ነው። ምናልባት ምን ይታወቃል ቤተሰቦች፣ እኔ ጠረጠርኩኝ። በዚህ አጋጣሚ ዳኒ ዶክተሮች ጋር ሄደዋል አደለ? ተሰብስበው ጤናው ደነኛ ነው፣ ትንሽ ጭንቀት ነው ያለበት ብለዋል ብለው ወደ ቤት ተመልሰው ለመዝናናት ቢወጡ ዳኒ ቂጥቂጣቸው ስር ከየት እንደመጣ ዱብ አለ። ምንድን ነው ነገሩ? ምን እየተካሄደ ነው? ምን አይነት ፊልም ነው የምትሰሩብን? እኔ እኮ ግራ ዳኒ በዚህ ንክ የእውነት የአብርሽ ሁኔታ የአብርሽ ጤንነት አሳስቦ ነው ወይስ ሄርሜላና እዛ ቲክቶክ ላይ የሚገባል ብር አስክሮክ ነው? ሄርሚ እየገባችልህ ነው እንዴ? ከዛ ደግሞ ቲክቶክ ላይ የሚለቀቅልህ ጊፍቶች አሉ አሰከሩክ አይደል? መቼም የሩታ ኦዲየንስ በገንዘብ የሚደልል ኦዲየንስ አይደለም፣ የተማረ ነው። በንግግር የሚያምን ያየውን ነገር መፍረድ የሚችል ኦዲየንስ ነው ያላት ሩታ። በገንዘብ የሚገዛ ኦዲየንስ የላትም ሩታ። ምናልባት ሄርሚዬ ኦዲየንሶች እዛ ጋር ቢጤልጥሌ ድመት የሚያክሉ እንትኖች ይደቁላል። እና ሄርሜላ እየገባችልህ ነው።
ለዛ ነው ቂጥቂጣችሁ የአብርሽ ጤና ከቤተሰቦቹ በላይ እኔ ነኝ የሚያሳስበኝ ብለክ አሁን ለመዝናናት ቢወጡ አላስናና አላቸው። ቂጥቂጣቸው ስር እየሄደ ቅድም ሄርሜላ ነበረች፣ አሁን ደግሞ እሱን ዳኔንማ እርግጠኛ ነኝ ሄርሜላ ናት የቀጠረችው። ሄርሜላ ናት። ምንም የአብርሽ ጤንነት አሳስቦት አይደለም። ልክ አቤል ሲያደርግ የነበረውን ቀይረዋለች። ሄርሜላውን ቀይራ ዳኒን ቀጥረዋለች። አሁን ዳኒ ተቀጣሪ ሆዳም ከርሳ ማለት ነው። በዚህ ልክ ሩታን ከርተ የአብርሽ ጤንነት ሰላም አሳስቦ አገር እንውጣና ንዝናና ከአዲስ አበባ ውጭ ቢሉ አትሄዱም አለችው። እሺ እዛው አዲስ አበባ ንዝናና ቢሉ ሰው ቀጥራችሁ ታሰልላላችሁ እንደ ወንጀለኛ። የእናንተን አለም እንኳን መንግስት ሀገሩ እንዲሰልሉ አልጣልጣይ እንትን አላለም። ዳንያው ምን ትሰራለህ? ባልና ሚስቶች በሚዝናኑበት እንትን ውስጥ ምን ታደርጋለህ? ማን የቀጠረ? ሄርሜላ ናት። አንተ ጉቶ ማለት ነው። እግዚአብሔርን አፈራባቱ ይላና ዳኒ እግዚአብሔርን አናዶኛል። ቤተሰቦች ይቅርታ አድርጉልኝና እንዴ ልጅቷን እኮ ሰላም አሳጧት እኮ። በዛ ጋር የባሌ ቤተሰብ በምትለው ይንጫጩባታል። መሀል ላይ ያስገብተው ሊውጧት ሊበሏት ምንም አልቀራቸውም። ልጅቷ ሩታ ሆና እኮ ነው ቆማ የምትሄደው፣ አምሮባት የምትሄደው እኮ ሩታ ሆና ነው እንጂ እኮ ያለባት ጉድ በዙሪያው ጉድ አይደለም። እሷ ግን አሁን ስረዳት ይመስለኛል ሩታውን በጣም ፍላጎት አድሮባታል ይመስለኛል። ከአብርሽ ጋር መኖር፣ የበፊት ትዳሯን መመለስ፣ ከልጇን አብራ ማሳደግ። ያባወራው ነገር ግን አልተመቸኝም። ቤተሰቦች አንድ ሰሞን እኔ ሄርሜላን ለመሸሽ ነው እያልኩ ብዙ ለፍልፌ ነበረ፣ ብዙ ብዬ ነበር። ዛሬ ግን እየተገለጠልኝና እያየሁ ያለሁት ነገር ሌላ ዱብዳ ሆኖብኛል። እሱም ደግሞ ከራሱ ከአብርሽ የማየው ሁኔታ የሚያስደነግጥ ምንም ደስ የማይል ዝም ብላችሁ አላየንም ብላችሁ የምታልፉት አይነት ነገር አይደለም የምታዩት ነገር ማለት ነው። እና አረ አብርሽ ንቃና ሚስትን አስከብር። ወን ደግሞ እንዳለችውን ጓደኛ አላሰረችም፣ ወደ ምርጫ ሂድ። ፈልገህ ከሆነ ደግሞ ወደ ሩታ የተመለስከው ያንኑ ወን ወደ እሷ ሂድ፣ ወን ወደ እሷ ሂድ። ሁለት ቦታ ጨዋታ አይሰራም እናቴ። ሴት ልጅ ሁለት ቦታ አይመቻትም፣ ሁለት ቦታ አትፈቅድም። እዛ ጋም እዚህ ጋም ለሴት ልጅ አይመቻትም። እኛ እንደናንተ እንደ ወንዶች አይደለንም። ይቅርታ ሁሉንም ወንዶች ማለት ባንፈልግም አንዳንድ ወንዶች አሉ ሁለት ሴት ጋር መጫወት የሚፈልጉ ውሽማና ሚስት አድርገው ሁለቱ ጋር መደነስ የሚፈልጉ አሉ። ሴት ልጅ ደግሞ ይህን አትወድም። ወንድ ልጅ የኔ ነው ካለች የራሷ ብቻ አድርጋ ነው ያስቀመጥ የምትፈልገው። ስለዛ ወን እንደው እኮ ግራ ገባን እኮ ቤተሰቦች። እግዚአብሔር እንዴት አመሻችሁ ሳልላችሁ ነው የመጣሁት። የእውነት የገባሁት ምርጦች በጣም ይቅርታ ስሜታዊ ሆኛለሁ። ቅድምም ተናገር ያለው በሄርሜላ ቪዲዮ ላይ ግን ምንም በቃ አልጠግብ አልኩኝ። የሩታ ነገር ሳስብ የእሱ ሁኔታ እግዚአብሔርን እያስመሰለ ትናንት ሌላ ተገልብጦ ደግሞ በአዳሩ አጅሬትን ሲያይ ወደ ሁለት አይነት ገጽ ሲያሳይ በጣም ተደነቀኝና እውነትም እሱ ራሱ ምናልባት ሩታን ሌላ ይሄ ምንድን ነው የሚሉት በቀልልህ ምናምን የሚሉት ነገር ውስጥ ሊገባ ነው እንዴ? በዚህ እድሜ ከእንደገና ወደ ኋላ አብርሽ የልጅን እናት ከእንደገናውን ተስፋ ሰጣት፣ ከጎና ሆነ ሚስትና ልጄ ጋር መኖር እፈልጋለሁ ደስተኛ ነኝ እያልክ መልሰ ልትገለብጣት ነው መልሰ። ረሼም ነው የምር በጣም ያስጠላል። ከአንተ አይጠበቅም አብርሽ። ያውም ደግሞ አራድነት እንደዚህ አይደለም አብርሽ። እርድና እንዳይመስል ያውን ያለህበት ነገር እርድና እንዳይመስል። አራዳ ወንድ ማለት ለሀገሩ፣ ለእናቱ፣ ለሚስቱ ዋጋ የሚከፍል የሚሞት ነው። ምክንያቱም አንተ በጣም አራዶች በበዙበት በአዲስ አበባ ዋና ከተማ ውስጥ ቁጭ ብለ ያለ ወንድ ነህ። እሺ እርድና ይሄ እንዳይመስል። አሁን አለስልሰ ቆዳን ገብተ ሩታን ብትጎዳት እግዚአብሔርን አንፋታም። እንዲህ ጭራሽ ኦዲየንስ እንዲያዝንልህ ሆነ። እሷ በስንት ዱላ እየተደበደበች ያንን ሁሉ ትከሻዋን አስፍታ ተሸክማ አንተ ነገሷን ገልብጠ ልትሄድ ባልሆነ ብቻ አሁን የምታሳየው ነገር እና ለማንኛውም ምርጦች እንግዲህ ሩታዬ ዛሬ እምር ፍክት ብላ ጨረቃ መስላለች። የኔ ቆንጆ መቼም አንቺ ብዙ ነገር ቢወረወርብሽም እናቴ መቻሉን ሰጥቶሻል እግዚአብሔርና። ግን ሩታዬ አሁንም ራስሽን መጠበቅ አብርሽን በተለይ አብርሽ ምናልባት እኛ አጅሪትን ሄርሜላናል እንጂ በእጅ አዙር ግን ምን አይነት ምክንያት ኖሮ ወደ እሷ ተመልሶ እንዲህ ቅድም እኮ የሚያሳየው ነገር እኮ ቤተሰቦቼ ልክ አይደለም እኮ። መናገር የሚፈልገው ነገር እንዳለ ከዛ ብያቸዋለሁ አይደል? የሆነ ነገር እንደተያዘበትና ይሄን እንዲህ ብትል ይሄ ነገር ይወጣብሃል፣ ይሄ መረጃ አለ፣ ይሄ ሚዲያ ላይ ይለቀቃል አይነት ነገር እንደ ድሮ የተያዘበት እኮ ነው የሚመስለውና እንደዛ ነው እኮ የሚያሳየው። እንዴብማ በቃ ካይኑ ተረጂ ብሏል ቅድም። ለምንስ አስፈለገ አብርሽ? ለምንድን ነው እስከ መቼ ወን አስከብረ እሷን ካላስከበርክ
አውቀ ደግሞ እዛ እንትን ያልክበትን እንትን ካላወጣ ማስመሰል እስከ መቼ ነው የሚቀጥለው? የአብርሽ ማስመሰል ምን ድረስ ነው የሚሄደው? ምን ድረስ ነው የሚቀጥለው? እሷስ እስከ መቼ ነው በአንተ ቤተሰቦች በጓደኞቿ? ዳኒን እንኳ ተው ልንዝናና ነው የወጣ ነው ምን አገባ ዞር በል ከፊታችን ማለት እንኳን አልቻልክም አብርሽ። ይሄን እንኳን ከአንደበት አውጥተህ መናገር አትችልም። የምርህን ነው ግን አብርሽ ቁም ነገር ዳኒ እንደዛ አንተን ጠባቂ ሆኖ ለአንተ አዛኝ ሆኖ እንትን ሲል እሷ ናት የምትፍጨረጨረው፣ እሷ ናት የምትጋፈጠው። አንተ ግን ዳኒ እረፍ፣ በእኔና በሚስቴ ህይወት ውስጥ አትግባ፣ እየተዝናና ነው። ለምንድን ነው እስር ስራችን መከታተል ያስፈለገው? እረፍ፣ በሚስቴ አትምጣ። ወን ደግሞ አስፈላጊ እኔ ጤነኛ ነኝ፣ እብድ አይደለሁ። የምትከታተሉ የምትጠብቁ ጭራሽ ቤተሰቦቹም አሉ። ዳኒ ምን ሲልና የሰማሁት ቤተሰቦቹ አሁን ከእሷ ጋር አሳልፏል። ግማሽ ሰዓት ከሩታ ነው፣ ግማሽ ሰዓት ደግሞ ከቤተሰቦቹ ነው። እየጠበቁት ነው። ቦዲጋርድ ሁሉ አለው አብርሽ ታድሎ። ሄርሜላ ናት የቀጠረችለት። እዛ የሚጠብቀው ሰው አለ። ከሩታዬ ጋር ትንሽ ሰዓቶች አሉ። ከዛ ሲያልፍ ደግሞ ወደዛ ነውና ለማንኛውም እኔ ግን እኔ ተደጋግሜዋለሁ። የዛሬው የሄርሜላ ዩቱብ ቻናል ላይ የተለቀቀው የአብርሽ ሁኔታ ምንም የሚያስደስትና ከሱ እንደው ምንም አይነት ተስፋ የሚሰጥ አይነት ነገር አላየውም። እንደውም ስለ እሱ ስንታገል ነበር ብዙዎቻችን። እንደውም እግዚአብሔርም ብዙ ሰው ተውት በቃ ይኑርበት፣ ሚስቱና ልጁን መርጦ መናገር አልፈለገም፣ ተጭናችሁት ነው እንጂ እሱ ከልጁ ጋርና ከሚስቱ ጋር ትዳሩ እንደገና አድሶ መኖር ይፈልጋል እያልን ሄርሜላንም ብዙ ተጭነናታል። ግን ጉዳዩ ወደ ሄርሜላ ብቻ ሳይሆን አብርሽ ጋርም ትልቅ ችግር እንዳለ ነው እኔ የተረዳሁት አሁን ላይ ማለት ነውና እና ማንኛውም ሩታዬ ካይን ያውጣችሁ። እየተታገልሽ ነው እንግዲህ የታገልሽበትን ለመልካም ነገር ከሆነ መልካም ነገር እንዲያጋጥምሽ እንግዲህ እኛ እህቶች ምኞታችን ነው። አሁንም ግን ዙሪያሽን ቃኘት ብታደርጊና ነገሮችን አንቺ ብዙ ማድረግ አቅም አለሻለን። በእርግጥ ያው የሰው ልጅ ገንዘብ ስላለው ብቻ አይደለም። ግን እነሱ ዙሪያሽን አስከብበው የምትወጭበትን፣ የምትገቢበትን፣ የምትቀመጭበትን፣ ሻይ ቡና የምትይበትን፣ የምትዝናኝበትን አስቀጥረው ሰው እንደሚጎበኝሽ ሁሉ አንቺም ዙሪያሽን አብርሽን ጨምር በዙሪያሽ ያሉትን ጥሩ መስለው የቀረቡሽን። በእርግጥ አሁን ላይ እኔ ፍሬም ይጎዳታል ብዬ ባላስብም አይታወቅም። ሰው ከባድ ነው ወዶች። አሁን ላይ በዚህ ዘመን ማንን ማመን ማንን አለማመን እንዳለባችሁ ራሱ ግራ የሚገባበት ሰዓት ነው ያለውና ራስሽን እስቲ ሩታዬ ጀርባሽንም አንዳንዴ ዞር እያሽ ከግራም ከቀኝም ከፊትም መጠበቁ አይከፋም፣ መጠርጠርም አይከፋም። አንዳንዴ ሙሉ ለጥ ብለሽ ተኝተሽ የሆነ ሳለ እንዳት ባንኝ እንደ ሄርሜላ አሁኑን ውስጥ ባንኝና ያው ስለ ልጅሽ አባትም ጠርጥሪ ብዬ ነው እንግዲህ ቪዲዮን መለስ ብለሽ ስታይ ብዙ ነገር እንድትጠራጥሪ የልጅሽ አባት ስለምንድን ነው እሷ ስትመጣ እንደዚህ ሆነው ትናንት እንደዛ ሲሆን የነበረው ብለሽ እንድታስብ ያደርግሻል ብዬ ነው የማስበውና ዛሬ ሁላችሁም ተናዳችኋል። እግዚአብሔርን ነው ምላችሁ። በስማም እንደዛ እየታገልን አብርሽ እየታገልን ሞቆን ወደ ሩታ እየተመለሰ ልጁን ሚስቱን ወዶ ነው እያልን መልሰ የቀዘቀዘ ዋኛ ላይ ትቸልሳል። አይደብርህም? ባለፈ አይንሽ ላፈር እጇን ስታረግብት ጅን እያነሳ አይንሽ ላፈር ስትላት የነበርካትን ሴት ዛሬ ቁልጭ አይኗን የምነግርሽ ነገር አለ፣ ባክሽን ጠብቂን፣ ጥለሽኛ አትሂጂ አይነት ነገር ልክ ነው አብርሽ። ያስኬዳል። አሁን ወደ አንተ ዞረናል። አሁን አንተን ነው በአይነ ቁራኛ አይነ ላይ ሁሉ ምን እንደምትል በአይነ ቁራኛ አንተን ነው የምናነብክ። ከቅመሞች ደግሞ ምንም ነገር የሚያመልጥ ነገር የለም እና ለማንኛውም ምርጦችዬ እንግዲህ ያለው ነገር ይሄ ነው ማለት ነው። ውዶችዬ እንግዲህ ሀሳባችሁን እየገለጻችሁልኝ እያየው ነበረ። የኔ ውድ ቤተሰቦች ባላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ በዝት ይበልልኝ። ነገ ደግሞ እስቲ አዲስ ነገር ካለ እናያለን። ሩታዬና አብርሽ መቼም ዳኒ አልፋታቸውም ብሎ በመጨረሻው ተፋቷቸዋል በለው። አልተፋታቸውም። በእርግጥ እሷ ጨዎች ለምን ከህይወታችን አትወጣ ምንድን ነው የምትፈልገው አለችው። በቃ እኔ የአብርሽ ቦዲጋርድ ነኝ ጠባቂው ነኝ አይነት ነገር ነው ሲያሳያት የነበረው። በቃ እየጠበቀው ነው ሲወጣ ሲከታተል፣ ጠባቂም አለው እሱም ይጠብቃል ማለት ነው። ምን ጉር ትላላችሁ? ይሄንን ምን አይነት ታሪክ ነው? እና ይቀጥላል ይሄ ነገር ማባሪያና ማቆሚያ ያለውም አይመስልም ውዶችዬ። እንግዲህ ነገ በአዲስ ነገር እስከምንገናኝ ያው ሰላማችሁ ጤናችሁ ትርፍርፍ እንዲልልኝ ከወዲሁ እመኛለሁ የኔ ምርጥ ውድ ቤተሰቦች ማለት ነው። ከተመቻችሁ ደግሞ ያቺ የተለመደችዋን ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ።
ለምታበረታቱኝንም ከልብ አመሰግናለሁ የኔ ምርጥ ቤተሰቦች። እና ዛሬ እናንተ የተሰማችሁ ስሜት እኔንም የምር በጣም ተሰምቶኛል ከምላችሁ በላይ ማለት ነው። እና አይዟችሁ ምርጦችዬ። በንጹህ ልብ ከሆነ ሩታዬ እየሄደች ያለችው አሸናፊ ናት። መቼም አትወርቅም። የምትወርቅ ብትሆን ገና ድሮ የምትወርቅ ልጅ ነበረች፣ እንደ ሰው ክፋት ቢሆን ማለት ነው። ዛሬ ቁጭ ብሎ የሚያለቅሱት ሁሉ እሷን ለመጣል የሞከሩና ያልተሳካላቸው ናቸው እና አቤል ማለት ነው። እና አሁንም አብርሽ ቢያደርገው መልሶ በእሷ እጅ እሱ ይወርቃል እንጂ እሷ አትወርቅም። ማንም ሰው ክፋትን ካሰበ መልሶ ራሱን የሚገባበት በቆፈረበት ጉድጓድ። እና አታስቡ ምርጦችዬ።